አሁን ጀምር አለፈንም ሰርተንም እንዴት ይሆናል በልተንም እንዴት ይሆናል እንግዲህ ቅድም አብራችሁኝ የሰራችሁ ምግብ ይሄን ይመስላል እቺ ነጭ ሽንኩርት ናት ከላይ ዝም ብዬ ውስጥ ያስገባውባት እንግዲህ ቅድም የተሰራው ምግብ ለፈላችሁ ለናታ አውራሳችሁ አንተ ብቻ ነው የምታረጋ ሰማይ ስንስንጭል ሆናል በሱ ምርጫ ነው በነገራችን ላይ ገጠመኙ ቀድሞ የተለቀቀው ሰማይ ገጠመኙን ስትሰማ ምን አልክ ገጠመኙ ያጀው ነው ጉደኛ ነው እሱ ረታ ይባልም ተው እንዳይሰማ እንዳይ አያው ዋናው እንደወጡ ነው እኮ ዋናው እሱ ነው እንግዲህ ከዚህ ባሳታቱ የሰራ ስንታል ሞልቶ የልጅቷ ግን አላጓጓ ያቺ መጀመሪያ አበደችው አይ ሚስቱ አይደለች አረች መብራን የምታናግራ ሰው ሁለተኛው ገጠመኝ ላይ ያለች የመጀመሪያው እኮ ናት ገጠመኝ ለራሱ የመጀመሪያ ነበረች አንተ ፍቃድ ተለቆ ነው እንጂ ወንዱ አባ ጨርሰን የምታረጋው ይሄ ሁሉ ለኛ ነው ተደረገ ምን አላት ትንሽ አለች እንዴ በስመ አብ ወልድ መንፈስ ቅዱስ እቃው ካላለቀ በቃ ማረፍ አይቻል አማስለው ወደ ማሰናል ቀላቅለው እንደስ እና የሷ ግን እንትንሽ አልገረመም የሷ በጣም ደስ የሚል ነው እንጂ ደግሞ በጣም መብራን እንዲ ማውራት እንደ ጓደኛ መታደል ነው መመረጥ ነው ግን የሚሰግዱት ስግደት እኮ ነው እንዴ 1000 ምናምን እየሰገዱ ታላ ለህይወት ነው ወይ አዎ እንዴ የሚንሳ በዛ ላይ 7ቱንም ሰዓት እኮ ነው የሚጸልዩት እነሱ ስራ ቢዚ ያረጋቸው ምን ቢዚ ያረጋቸው ስራዬ ብሎ ይዘውት አዎ የነሱ እኔ ገረመኝ ባሏ ስትሰጥ ነው የሚያግዛልሽ ውጭ ያለው መሰለኝ ይረዳታ እሱ ነው ባሏ የሚሆነው መቼስ መብራን እሱ ነው የምትሰጣው መቼ አዎ አይ ቀልበቃ በርግጥ ሳሙኮ ምንም አትለው ያው ቆሻሻ ቶላሶል ተውተውባተው እኛ ቆረስን ከንሳለ እሷ በተለይ አትበላለን የሷን ተው የኔን በቃ አረግበት ላርግልሽ ይገርም ለኔ አርጋ በቃ አርገበታል አንዴ ያው እና ያው በገረመኝ ተገርማል አዎ እኔ ራሴ ተመስጬ እኮ ሰማችሁ ነበር እየቀረስኩ ራሱ እኔ ይመስላል እንግዲህ ወደ ምግባችን ልንሄድ ነው እንግዲህ ያው አብራችሁን የሰራችሁት ምግብ እንብላ ማለት ነው እና በቃ ቅመስናቸው በላች ላቅመሰች ተይ አንተ አቀምስ መጀመሪያ የሰራሽውን ቅመሽ ከመቼ ወዲህ ማቅመስ የጀመርከው ምርጥ ነው አሪፍ ነው እውነታው ያበዳል አንቺን ያበዳል ተው ደህና ሁኑ ወደ ምግብ እንሂድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም እግዚአብሔር ከሁላችሁ ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ እንደምን ከረማችሁ እንደምን ለዚህ ሰዓትና ለዚህ ደቂቃ ደረሳችሁ አደረሰን አሜን ውድ ያያሉ የልዑል እግዚአብሔር ልጆች እንዴት ናችሁ ደህና ናችሁ ወይ በዓለ ሃምሳ እንዴት ይዟችኋል እንዴት እያረጋችሁ ነው መብል መጠጡ መቼም ያው ጾምን የለመደ ጾም ሲሆን ነው አይደለ ቀለል የሚለን ምክንያቱም ትንሽ እየበላ እየጠጣ ሲሆን ዳይቢሎስ ፈተናው ትንሽ ይከብዳል ግን ጾሙ ጸሎቱ ስግደቱ ሲኖር ትንሽ ያወረታል ምክንያቱም በጾም በጸሎቱ በስግደቱ ስለሚገሰጽ መሰለኝ ወይም ደግሞ ትንሽ ስለሚደክም መሰለኝና እንዴት ናችሁ ደህና ናችሁ ሁሉ መልካም ነው ሁሉ ሰላም እኔ ያው ከስንት ቦታ ሩጫ በኋላ ከስንት ቦታ ወዲህ በኋላ መጣሁኝ በርግጥ ብዙ ጊዜ ቆይቻለሁኝ አንድ ቦታ አይደለም የሄድኩት እስረኞችን ለመግብ ሌላ ጋር እንዲሁም ደግሞ ወንድሞቼን ኢንተርቪው ላደርግ ሌላ ጋር በቃ በያለበት ስሯሯጥ ነበር ደስ ብሎኝ መጥቻለሁ ድካሙ መዛሉ እያንዳንዱ ነገር ስሜቱ ቢኖርም ምክንያቱም በዓለ ሃምሳ አሁን ላይ ወደፊት ካልሆነ በቀር አሁን ላይ በዓለ ሃምሳ ራሱ አልመስልሽ እያለኝ ነው ማለት ነው ከሩጭ አንፃርና ግን ተመስገን ያው ለመልካም ነገር ስትሮጡ ክፍያው ከእግዚአብሔር ነው አንዳንዴም ደግሞ ስጋ ማንነታችን ዛል ደከም ሲል መንፈስ ቅዱስ ያበረታልና ተመስገን ፈጣሪ የተመሰገነ ይሁን እኔም በመችለው አቅም እግዚአብሔርን እያመሰገንኩ እየሮጥኩ ነው እናንተም ደግሞ
በመችሉት አቅም ባላችሁበት ቦታ እግዚአብሔርን እያመሰገናችሁ እንደሆነ ተስፋ አደርጋለሁኝ። ዛሬ ለቀቁላችሁ ገጠመኝ እውነት ለመናገር መምህር ተስፋዬ ጋር እንዲደርስ ያላደረኩት ጥረት የለም። ያላደረኩት ማለት ነው። እሱ ራሱ መጥቶ ሱቅ ድረስ ቢሮ ድረስ ሄዶ ደብዳቤ ሁሉ አስቀምጦ ነበረ መልእክት ማለት ነውና እንግዲህ ያው አንዳንድ ጊዜ ሁሉም ነገር እግዚአብሔር ሲፈቅድ ነው አይደለ? የእግዚአብሔር ፍቃድ ነው የሚሆነው። እኛ እናስባለን እኛ ይሄ ቢሆን እንላለን እንጂ ሁሉም ፈጣሪ ሲፈቅድ ነው። እንግዲህ ፍቃዱ ሳይሆንለት ቀርቶ መሰለኝ በላይ ደግሞ ብዙ ጊዜ የእህቶቹ ህይወት ያስጨንቀው ነበር። እንደ ማህበር ኃላፊነት እንዳለበት እንደ ማህበር መሪነት ቤቱ ጠቅላላ ሰው ነው የሚገርማችሁ። በጣም ሳላደንቀው አላልፍም ልጁን። ምክንያቱም ከእንዲህ አይነት ህይወት ውስጥ ተመልሶ ይሄ ማህበር መሪ መሆን፣ ህዝቡን ለመሰብሰብ መብቃት፣ ሌሎቹ እንዲጾሙ እንዲጸልዩ እንዲሰግዱ አድርጎ በቃ ዝብቃት ወይም ደግሞ መብራንን እስከ መገለጥ ደረጃ እንዲደርሱ ማድረግ እውነት ለመናገር ቻሌንጅ አለው። የነሱም ይፈተናል። ግን እሱ የሚለው እነሱ እንደውም በረከቴ ናቸው ይላል። ምክንያቱም እኔ ስጋ ማንነቴ ይዞኝ በተለያየ ቦታ ስሮጥ እኔ ጋር የሚመጣው እያንዳንዱ መንፈስ እንኳን ወደ እነሱ ይሄድ ነበረ። እኔ ሳላቅ እነሱ ስለኔ ይጸልያሉ፣ ስለኔ ይሰግዳሉ፣ ስለኔ እግዚአብሔርን ይማጸኑልኝ ነበር። በመውጣት በመግባት መድኃኒዓለም እንዲጠብቀኝ ነበር ያለኝና ይህ ቃሉ በጣም ነው እንትን ያለኝ። እውነት ለመናገር በስልክ ረጅም ጊዜ አውርተናል። ረጅም ከመጣው ጀምሮ ማለት ይቻላል። እንደመጣው አካባቢ ነው ማውራት የጀመርነው። ኢትዮጵያ እንደመጣው ውጭ እናውራ አላውቅም። ምክንያቱም ብዙ ሰው ስለማወራ ሞር ዲቴል እንትን ብዬ ታርጌት በቃ የሱን ኬዝ ለየት አድርጌ ሴፍ አድርጌ ምንም ቦታ በሆን አንዳንዴ በጣም የባሰበት ላይ ካልሆንኩ በቀር እሱን ከደወለ ወዲያው ነበር ማነሳለት። ምክንያቱም የሆነ ነገር እንዳለ አውቃለሁ። በቃ እሱ የሚደውልበት ምክንያት አንድ የልጆቹ መንፈስ በጣም ካስቸገረ፣ ሁለት የሚናገረው ነገር ለሱ ከከበደውና ምን ማድረግ እንዳለበት ግራ ከገባው የሆነ ጥያቄ ካለበት ነው የሚደውለውና ለዛም ቶሎ ብዬ ካልተመቸኝ እንኳን ዞር ብዬ ትንሽ ቆይቼ ወዲያው መልስለትና ደውልለታለሁ። ምክንያቱም የልጆቹ ህይወት በጣም ነበር የሚያሳስበው። በተለይ ይቺ አሁን ከዚህ ቪዲዮ መቀጠል እለቅላችኋለሁ። ከዚህ ቪዲዮ በመቀጠል እለቅላችሁ የእህታችን ታሪክ የሚገርማችሁ አንዳንደኞቻችን ይሄ ረጅም ዓመት መንፈሳዊ ስለሆንን ይሄ ጾም ጸሎት ስግደት በጣም ስላበዛን እንዴ እኮ ይሄን ያህል ዓመት በእግዚአብሔር ቤት ነኝ እና እንዲህ ሊሆንልኝ ይገባል ባለን አይደለም። እግዚአብሔር የሚፈልገው ልበ ንጽህናን ነው መሰለኝ። ነውም ደግሞ ለምን ዓመት ያልሞላት እህታችን ናት እንግዲህ መብርሃንን በአካል ቀን በቀን በየሴከንዱ በየደቂቃው ማናገር የጀመረችው እንግዲህ ይሄ 4 5 ዓመት 6 7 ዓመት ተጋድላ አይደለም እውነት ለመናገር ማለት ነው። እና ይሄ ነገር ደግሞ በጣም ነው የሚገርመኝ፣ በጣም ነው በቃ የሚያስደነግጠኝ ማለት እንዲህ በዚህ ደረጃ ላለሁኝ አንዳንዴ ማለት ነውና አሹራሱ ሲሰማ በቃ ተገርሞ ተደንቆ ሲሰማው ነበረ ማለት እኛ ራሱ በልባችን ያሰብነው መብርሃን እንደዚህ ብላችኋለች፣ ስለዚህ ለዚህ ነው እንዲሆነው ብላ ወዲያው ነው በቃ እኛ ይሄ እንዲህ አይነት ጥያቄ አለን ሳንል ወዲያው ነው በቃ በልባችን ያለውን የነገረችንና ደነገጥን። እንዴ አሹ በጣም ነበር የደነገጠው ማለት በስመ አብ ወልድ እንደዚህ በቃ ልብን ማንበብ ይችላለች እቺ ልጅ አለ በቃ ረጅም ሰዓት ሰውሯት አልመልስ ብሏት ነበረ። እኛ ስንሄድ በቃ ሙሉ ለሙሉ ሰውሯት ነበር ያገኘናት ቤት ስንሄድ ማለት ነው። ከዛ እየደወለ እኛን ሊያመጣን ነበር የመጣው ይሄ ልጅ መኪና ስለነበረ። ከዛ እንደገና እኛን ይዞን እሷ ጋር እስከሚደርስ 10 ይደውልለታል፣ 10 ቴክስት ያደርግለታል እንዳትመጡ ያችን የተረገመች እንዳታመጣብኝ ቤት እያለው ይደውል ነበር መንፈሱና አይ ቆይ ዝም በለው እንሂድና ያለውን ነገር ይመልሳታል። ወዶ ነው በግዱ ማን ያዛል? ቅዱስ ሚካኤል ነው። ለተቀኑ ደግሞ ይሄንበት እነሱ ጋር ቅዱስ ሚካኤል ያዘዋል። ስለዚህ አትፍራ ብየው ቀጥታ ወዴት ሄድን? ወደ እነሱ ጋር ሄድን። ወይም እሷ ተከራይታ የተቀመጠችበት ቤት ሄድን። ተደውሎና ሲባል ልጁ ቤት ማለት ነው ወንዱ ወይም የሚያግዛቸው ወንድ የማህበሩ ኃላፊ መሪ በሆነ ወንድ ላይ እሱ ቤትና ሲባል አልመጣም ማለት መንፈሱ ስሜት በቃ ይሄ ጥፍጥፍ አድርጎ ፍራሽ ላይ የስንት ወር ገመምተኛ አስመስሎ አስተኝቷታልና ለምንድነው ልቧን ማትመልሰውና ከሷ ጋር ማላወራው ለምንድነው እንደምታረገው ስለው እንድትመሰክር አልፈልግም ብላ ደግሞ መብርሃንን ፍቃድሽ ነው ወይ ለመስክሩ ብላ ተጠይቃት የሷን ፍቃድ እንደሆነ ደግሞ አወቀችብኝ እና
ያናደደኝ መብርሃንን አስፈቅዳ ልትመሰክር መሆኑ ነው ብሎ ተናደደ ይበልጥ። ከዛ መቁጠሪያ ብናነሳ ቅባ ቅዱስ ጸበል ምን በቃ ጥርሱ እንደዚህ እየነከሰ ምንኝ ስቀጠቅጧት ትውላላችሁ እንጂ አልመልሳትም እያለ በቃ በደፋት ጀመረ ማለት ነው። ያው ኃይል ኖሮ ሳይሆን አንዳንዴ ተስፋ ሊያስቆርጣቸው የሚያደርገው ጥረት ከባድ። ያን ሰዓት ላይ አይ በቃ እንደዚህ ነው ለካ ብለን ትተነው ብንሄድ እርግጠኛ ነኝ በዛው እንትን ይል ነበር። እኛ ግን ምንም ቢል ምንም ጥለን እንደማንሄድ ኢንተርቪው እንደሚቀጥል ሲያቅ ጊዜ እንትን 6 ሰዓት አለ በቃ ከሷ ጋር እንደዚህ እያለ 6 ሰዓት አለ። የ6 ሰዓት ጸሎት እንግባ ብለን ጸሎት እንደገባን ወደ ልቧ መለሰው ማለት ነው። ወደ ልቧ መለሳት ኦሬዲ በቃና በጣም ገረመኝ። ያን ሰዓት ላይ ተስፋ ቆርጬ ትቼው ቢሆን እድሉን አላገኝም ነበር። መብርሃን የፈቀደላቻትን ኢንተርቪው እንድታረግ አይረዳኝም ነበር ማለት ነው። ግን እግዚአብሔር አግዞኝ እኔም ተስፋ አልቆረጥኩም ነበር። ከ6 ሰዓት በኋላ ጸሎት ጨርሰን ምን ብለን ከዚያ ወደ ኢንተርቪው ገባን ማለት ነው። የሷን ነበር ቀድሜ ለቅላችኋለሁ ያልኩት። የሷን ቀድሜ ያለቀኩት ከወንድማችን ህይወት ብዙ እንደምትማሩ አስቤ ነው። በእርግጥ ቅደም ተከተል ቢሆንም ሁሉን መስማታቸው አይቀርም። ግን የወንድማችን ህይወት ደግሞ እውነት ለመናገር ብዙ ገጠመኝ እንዳለው የሱ ህይወት አስተማሪ እንደሆነ ብቻ ነው የማውቀው። እውነት ለመናገር ዲቴል ይሄንን ሁሉ እንደሰራ አላውቅም፣ እግዚአብሔር በሚያውቀው ማለት ነው። እኔም በቃ ተገርሜ እንዳዲስ እየደነገ ሰውነቴ ሁሉ እንዲህ እየወረረኝ ነበር የሰማሁት ማለት በጣም አንዳንዱን እንደውም በጣም ለህሊና የሚሰቀጥጠውን እየቆረጥኩኝ ሁሉ እየፈራው ነበርና አንዳንዴ መምህር ጥንካሬው አልኩኝ በቃ ይሄንን ሁሉ ጉድ እየሰማ እንዴት ነው የሚችለው እንዴት ነው የሚቋቋመው አልኩኝ። እኛ በገጠመ ላይ ስንሰማ ጉድ እንደምንለው እሱ ደግሞ ሞር ቀድሞ ሰምቶት ከዚያ ነው ኢንተርቪው የሚያደርገውና እኔ በቃ ከናንተ ጋር ነበር የሰማሁት። በቃ ለእናንተ ሲናገር ነው በቃ እያንዳንዱ የሰማሁትና በጽሁፍ ጽፎ ለመምህር ተስፋዬ የሚሰጠው ደብዳቤ ላክልሽ ታነቢዋለሽ ብሎኝ ጊዜ ስለሌለኝ አሄ በጣም ብዙ ከሆነ ላላነበው እችላለሁ፣ አንድ ቀን ግን በአካል እናወራዋለን እያለ በዛው አልሰማሁትም። ግን ሲናገር ወይኔ መብራን ግን ደግሞ ደስ የሚለው ነገር ያ ሁሉ አልፎ ዛሬ በእግዚአብሔር ቤት ሆኖ እለት እየቆረበ በጣም በሚከብድ ስጋው ደግሞ የሱ አይነት በማይቀበሉበት ሀገር ላይ ማለት ይቻላል ሸዋ ላይ እኛ ጋር በጣም ከባድ ነው። ሽማግሌ ራሱ ከስንት አንዳንድ ነው እንጂ እንደዚህ ሁሉም በሚባል ደረጃ አይቆርቡም። በቃ ሸምግለው ራሱ የሚቆርቡት በቃ እግዚአብሔር የፈቀደላቸው ነው። አሁን ላም ተመስገን ካለፈው ዘመን ከድሮ ተመስገን ማለት እየተሻሻለ ነው ማለት ይቻላል። በፊት ከዚህ ባሰ ነበርና እና በላይ ደግሞ ቤቱ የአብርሃም ቤት ሆኖ ማንኛውም እንግዳ ያረፈበት በቃ እኔ እንጃ እኔ ቤት ስገባ የሚገርማቸው ጸሎት ቤት ውስጥ ሱባኤ ይገባሉ። ብዙ ልጆች ሱባኤ ይገባሉ። እኛ እየተተራመስን ሳሎን እነሱ ክላስ ሱባኤ ናቸው። በዚያ ላይ ደግሞ ሌሎቹ ሰዎች እያስተናገዱ ነበር። በቃ ቤቱም ልንገራቸው በጣም ልጅ ነው ገና የኔ ታናሽ ነው ልጅ ነው ግን ቤቱ በቃ በሰው ተሞልቶ ነበረ። ደስ የሚል በቃ ሚስትየዋ ትዕግስቷን ወደድኩት በጣም ማለት ነው። ምክንያቱም በአሁኑ ጊዜ እንዴ እኔ ምን አዳረቀኝ ከሰው ልጅ ጋራ ወይም ደግሞ እንዴ እኔ እናቴ ልጅ አይደለም ወይ እናቴ ልጅ አይደለች ይሄን ሁሉ እንግዳ ለምን ይመጣብኛል ማለት ትችል ነበር። ግን እሷ ጊዜ ልስጣት ይሄን ነገርም ሳትል እሷም ራሷ አይገባት ስለሆነች ሌላው ቀርቶ ሰምታችኋል ገጠመኙ ላይ የድሮ ቀድሞ ከሷ በፊት የተገባቸው ሚስት እንዴት እንዲያግዛት እንደፈቀደችና እንደተስማማች ያው ቀድማችሁ ሰምታችኋልና ይሄን ነገር ማድረግ እውነት ለመናገር እንትን ይጠይቃል። ልበ ንጽህናም ወይም ደግሞ በቃ ለደብ የዋህና ትሁት ሰው መሆን ይጠይቃል። አንዳንድ ሰው ለምን የሚልም ይኖራል። በቃ እግዚአብሔር ስለመረጣት ነው እሱም ደግሞ ለሷም የሰጣት ወይም እሱም ለሷ የሰጠው በቃ ቻይና ቻቻይ የሚባል ነገር የለም እንደዛ ስለሆኑ ነው እንጂ ቤት ስገቡ በጣም ነው የሚገርማችሁ። በቃ ቤቱ ትርምስምስ ነው በእንግዳ የሚለውና በጣም ደስ ብሎኝ ነው የመጣሁት። በዚህ ደረጃ ለሰው ልጅ ያለው አመለካከት ያ ሁሉ ነገር አልፎ ያ ሁሉ ኃጢአት አልፎ ያ ሁሉ ሲያረገው የነበረው አልፎ ዛሬ ግን ፈጣሪ ይመስገን እንደዚህ ለራሱ ቀርቶ ለሰው መትረፍ ለሰው መድኃኒት መሆን መቻሉ ለኔ በጣም ነበር እንትን ያደረገኝ ነርቨስ ያደረገኝ በጣም ነበር ውስጤንም ደስ ያለኝና ተመስገን ፈጣሪ ይመስገን እንዲህ አይነቱን ያብዛልን። ከሱ በመቀጠል እሱ ጋር የነበረችው ልጅ እውነት ለመናገር ብዙ ኢንተርቪው አልተደረገችም ማለት ይቻላል። መምህር ሞር እንዲያገኛቸው የፈለኩት ለዚህ ነው። ብዙ ያልተነገረ ነገር አለ እኔ የማውቀው
ገና በስልክ ድሮ ገና እንዲሆነ እየተባልኩኝ እየተነገረኝ እንደዛ አድርግ ይሄ ከሆነ ይሄ ነው ይሄ ከሆነ ይሄ ነው ስለዚህ ይደረግ እያልኳቸው ብዙ ሲስተካከል የነበረ ነበር። እሱ ግን አልተመሰከረም። ምክንያቱም በመሀል እሱ በጣም እየረበሸ ነበር መንፈሱ። እንደምታዩትም ያው በመቁጠሪያ እንትን እያልን የገሰጽም እሷን በጣም የያዛት ማውራት እንዳችል አንደበቷን ሁሉ እየዘጋት ነበርና የእሷን ደግሞ ወክሉትን ሲያብራራልን የነበረው ወንድማችን ነው። ሁሉንም ሊናገር በጣም ይከብዳል። ያው በእሷ አንደበት ነው በጣም ይሻል ነበር። የሚገርማችሁ የዚህኛዋ ልጅ አሁን ቀጣይ የሚለቀቅላችሁ የእሷን እንዳለ ሆኖ የዚህኛዋ ከዚች ይበልጥ ነበረ። መብራንም በደይ እንዴት እንደምታናግራት የሆነ ነገር ስትል የሆነ ነገር ነው በቃ የምትላት ወዲያውኑ ማለት ነው። አየር ባየርና ያን ሰዓት ላይ ተጠራጠር ነበረ። ብዙ ገጠመኝም ስለምትሰማ ይሄ ነገር ከመብራን ነው የምር ወይስ ከዳቢሎስ ነው ስትል ልጄ ነኝ ታይ ያለቻት። እሷ ግን ውስጡ የማመን ነገር ይከብድ ነበር። ለምን አንዳንዴ ዳቢሎስ ምን ያህል ርቀት ሄዶ እንደሚመጣ ስለምትሰማ እሷ ግን እንዲህ ነው እያለቻትም አይ ይሄማ የመንፈሱ ይሆናል በሚለው ጥርጥር ብዙ በረከት እንድታጣ ሆናለች። እውነት ለመናገር ይሄም ደግሞ ይሄን ጸጋ መብራን ነቅጣታለች። ምን ነኝ እያልኩሽ ማታምነኝ ለምንድን ነው? ይሄን አርጊ ስልሽ ይሄ ዳቢሎስ መልእክት ነው ወይስ የመብራን ነው የምር እያለሽ የምትጠራጠሪ ለምንድን ነው እያለች ከዘለት ለስታስጠነቅቃት መሀል ላይ ይሄንን የመገለጿን መታይ ማውራቷን አቆመችባት እና ምንም አልመሰላት ነበር በወቅቱ። ምክንያቱም አንደኛ ልጅነት አለ፣ ሁለተኛ እኔ ኃጢአተኛ ነኝ ለኔ የሚሆነኝ ነገር አይደለም ነገር አይነት ነበር የተሰማት። ግን ደይ በደይ ቀስ እያለ እየበረታች ገድላት ስንክሳር ማንበብ ስትጀምር እንደ ቅዱሳን አባቶቻችን ታሪክ ስትሰማ ይህ ነገር ከመብራን ሆኖ ግን መመረጥ እንደሆነ የመሰጠት ሲገባት መብራን መልሽልኝ ስትላት አይ አልመልስልሽም፣ ያን ጸጋ አልመልስልሽም እኔ ነኝ እያልኩሽ አላመንሽኝም ብዙ ጊዜና ያንን ጸጋ አልመልስልሽም ብላት አውርታታለች ማለት ነውና ያቺ ልጅ አሁን በእውነት አሁን ባለችበት ትልቅ ቦታ ላይ ያለችው። በርግጥ ግን ያንን እንደዚች ልጅ የመገለጡን ነገር እኔማ ከየትኛው ነጥቃ ለዛችኛው የሰጠች ነው ሁሉ የመሰለኝና ግን በርግጥ ደስ ይላል። እግዚአብሔር ይመስገን ያላቸው ትጋት ያላቸው ለስግደቱ ለጸሎቱ ያላቸው እንግዲህ እነሱ 1000 አለ እንጂ ቀለል አድርጎት እስከ 1500 ነው የሚሰግዱት ማህበርተኛ በሙሉ በቃ በተለይ ሱባኤ ለማይ ሲገቡ ሲያስቀኑ ደስ ሲሉ እንጃ እኔ መድኃኒዓለም በብዙ ነው የባረካቸው በብዙ ነው ያበረታቸው። ፍጻሜያቸው ደግሞ እንዲያምር ከዚህ በላይ ደግሞ ማህበሩም እንዲሰፋ ሁላችሁም መልካም ምኞት ተመኙላቸው። ሁላችሁም በጸሎት አስቧቸው። በጣም ውስጤን ደስ ብሎኝ የመጣሁበት ታሪክ ነው። የእህታችንን እስከ መጨረሻው አድምጡት። እንግዲህ በጣም ድርዬ በጣም ወንዳውንድ በጣም ማንንም የሚነካት የተባለች ልጅ መብራን በዚህ ደረጃ በአጭር ጊዜ ወደሷ ተመልሳ በአጭር ጊዜ ውስጥ እንዲህ እየተገለጠች ማዋራት ማለት መታደል መመረጥም ነው አይደለ? እውነት አንዳንድ ጊዜ በጣም ይቀናለሁ ሳያት በቃ የሆነ ነገር እያለች እንትን ትላለች። በቃ በተለይ ጸሎት ላይ እንደቆመች ገና እጇን እንደዚህ ሲዘረጋ እንዴ ነው በቃ ስሉ ራሱ ላይ ያለው በአካል ነው በቃ ቆማ እሷ እንድትጸልይ እሷ ፊቷ እንደዚህ ቆማ አይኗም እየተርገበገበ ያየቻትም ነው በቃ። እና በተለይ የምታዋራት ነገር የሆነ ሰው ሲመጣ የልቡን የምታነበው ነገር አሁን ለምሳሌ የሆነ ነገር ጥያቄ ኖሮባችሁ እንዳየች እንዲህ ነው አይደል ጥያቄሽ ብላ የምትነግራችሁ ነገር ያ በጣም ከባድ ነው በሰውኛ ስታስቡት። እሷ በእርግጥ ይዘዋለች አንዴ ተሰጥቷታል፣ መንፈስ ቅዱስ ሰጥቷታል። ግን እንደሰውኛ ይከብዳል እና ያው ሁሉም የሚያቀፍ ሰው ብዙ ጥያቄ ነበረ። ይሄንም የሹን ተመሳሳይ ጥያቄ ነው። እንደው እስኪ ስንሄድ ምን ትለናለች ነገር አይነት ነው የተሰማን። አስበነው ይሄን ነው እንደሄድ ያንን ነው በቃ እንዲህ ነው አይደለ ጥያቄያችሁ ይሄን ነው አይደል ያላችኋትም መብራንም ብላ ወዲያው የነገረችን። ከዛ ደነገጥን። ወይንም መብራን አልኩ በቃ ይሄ ያሰባችሁት ነገር ሲነገራችሁ እንዴት ነው ነርቨስ የምትሆኑት ነገርና ወይ በስላሴ ስም አልኩኝ። ከዛ እና መብራን እንደዚህ ብላችኋለች። እሺ የዘገየበት ምክንያቱ ይሄ ነው እና አሁን በቃ እነሱም ጨቀጨቀኝ እኔም ሰምቻቸዋለሁ ነገር አይነት ነው ስትል የነበረውና እኔ በጣም በቃ ውስጤ እንዴት ልበላችሁ በወቅቱ ቦታው ላይ ስትሆኑ ነው የሚሰማችሁ ስሜቱና ብቻ ተመስገን። ይሄን ራሱ ማየት ለኔ ትልቅ ነገር ነው። እንደዚህ መብራን የምታዋራትን መብራን እንደዚህ የተገለጠችላትን
ማየቴ ለኔ ትልቅ ነገር ነው። በስልክ ነበር ማቃቸው እነሱ በሚዲያው እንትን ቢያውኝ እኔ ግን አላቃቸውም ነበር በአካል ተመስገን ፈጣሪ ፈቅዶልኝ በአካል ሄጄ ስላየኋቸው ደስ ብሎኛል። ከዚህ በመቀጠል ደግሞ የወንድማችንን ታሪክ እንዳልኳችሁ ቀደም ያለበት ምክንያት ቀድማችሁ እንድትሰሙትና እንደም አይነት አለው እንድትሉ ነው። ያው በርግጥ በመመር ላይ ብዙ ነገር ሰምተናል። ይሄን በነገራችን ላይ ይሄ ፍሬ ሐሳቡና ዋናውን ቀንጨብ ተብሎ የተቀረበው ከዚህ በዘለለ መምህር ቢያገኛቸው ብዙ የሚታረክ ብዙ የሚነገር ህይወት እንዳላቸው አውቃለሁኝ። ለምን አሁን ሄጄ ስላየኋቸው ሳይሆን እንዳልኳችሁ ከአመት ከምናምን በላይ ከወንድማችን ጋር ኮንታክት ስለምናወራ ያለውን ነገር ደይ በደይ ስለሚነግረኝ ስለማቀው ነው። እና አንደኛ ያስረሳቸው ብዙ ነገር አለ እኔ ማቀው የተነገረኝ። ሁለተኛ እንዳያወሩት ዳቢሎስን ብሎ ይሰረቀባቸዋል። በኋላ ላይ ራሱ እያስታወሱት ወይኔ ይሄን እኮ ማለት ነበረብኝ የመብርሃን ክብር የመብርሃን ጸጋ የሚገለጥበት እኮ ይሄን ብላይ ነበር ይሄ እንዴት ረሳሁት ብለው ያስታወሰችው በብዙ ነበር። በተለይ እቺ መብርሃን የምታወራት ልጅ ማለት ነው። እና ያው ያስረሳል ታቆታላችሁ። ለዩም በትግል ነበር እንደው ካሁን ረበሸ እያልኩኝ ተመስገን የሷ እንደውም ሳይረብሽ ነው ያለቀው። የሷ ኢንተርቪው 2 ሰዓት ከምናምን ነው ታስደምጡታላችሁ። በተለይ መጨረሻው ላይ መብርሃን እንዴት እንደምታዋራት ከመጀመሪያው ያው ከወልደት እድገቷ ያለው ነው። ከዛ በመቀጠል ደግሞ መብርሃን እንዴት እያለች እንደምታዋራት እንዴት እንደምትገለጥላት ያለው ነው። መጨረሻው ላይ ያው በጉጉት ጠብቁ ይለቀቅላችኋል ማለት ነው። እና እግዚአብሔር ይመስገን ይሄን ያሰማን አምላክ ይመስገን። ወደፊትም በኃጢአተኛው ላይ አድሮ በደካማው ላይ አድሮ እንደው እየተገለጸ እንዲሁ ታምሩን እየሰራ እጽብ ድንቅ ነው እያልን የእግዚአብሔርን ድንቅ ስራ እንድናመሰግን ይርዳል። እድሜን ለልሳም ይጨምርልን። በጣም ደስ ብሎኝ ከመጣሁበት ይሄ ነው። ሁለተኛና ትልቁ ደግሞ መጀመሪያም ላይ የሄድኩበት የእስረኛን የመመገብ ጉዳይ ነው። ተመስገን በድል ተጠናቆ በሰላም ተጠናቆ ነው የመጣ ነው። እውነት ለመናገር ስሜቱን ያው እናንተም በጥቂቱ የተጋራችሁት ይመስለኛል። በእርግጥ ይሄ እያንዳንዱ ድንገት እየመጡ የሚሉኝ ነገር ድንገት እየመጡ የሚያወሩኝ ነገር ቢገባ ኖሮ እኔ ያለቀስኩትን እንባ ታለቅሱ ነበረ። ምክንያቱም በጣም ውስጤ እንትን ያለው በደስታም ያለቀሰው ካሉኝ ንግግር አንፃር ወይኔም አምላክ እስራኤል ምን አለበት እንደው ቀደም ብዬ ወደ እነሱ መጥቼ ቢሆን እንድልም ያደረጉኝ ንግግራቸው እውነት ለመናገር በጣም ነበር የተናገሩኝ። ኦርቶዶክስ ምን ሆኗል? ጴንጤው ፈንድ እየተለቀቀለት ብዙ ነገር ይደረግለታል። ሙስሊሙ በጾማቸው ሲተባበሩ ከወር ነበረ። የኛ ኦርቶዶክስ ግን ምን ሆኖ ነው? ምንድነው ያፈዘዘው የሚል ጥያቄ ነበር የጠየቁልን። ለዚህ ጥያቄ ምን ይመለሳል አስባችሁታል? እናንተ ኦርቶዶክስ ምን ሆነ አፈዘዘ ብትባል ምን ትላላችሁ? የምመልሰው እስካጣ ራሴን እስክታዘበው ድረስ ነበር የሆነብኝ። በቃ ይሄንን ያህል ከፍቷቸዋል እስክል ድረስ ይሄንን ያህል ሰው እነሱ እኮ አሉ እኛ ምግብ አይደለም እኛ እግዚአብሔር ይመስገን በስጋውም በቃሉም እየተመገብን ነው በፈጣሪ ቸርነት። ግን እንደው ሰንበታትን አመታዊ ክብረ በዓልን መጥቶ እግዚአብሔር ያስፈታችሁ መባል ለኛ ትልቅ ተስፋ ነበረ። ምን ነው ኦርቶዶክሱ ነበር ያሉኝና ይሄ ነገር ለኔ በጣም ከባድ ነበረ። ከራሴም ጀምሮ ጥያቄ ስለሆነ ለኔም ስለሆነ ይሄ መልእክትና እግዚአብሔር ቢረዳን እንግዲህ ካጠገባችን አንለይም ብለን አስባለሁ። ሁሌ ባይቻልም ካልፋልፎ መብራን ትርዳን። ከዚህ በዘለለ በርቱ፣ ጠንክሩ። እግዚአብሔር አምላክ ከእናንተም ከኛም ጋር ይሁን። በእርግጥ ፈተና ይኖራል፣ ውጣ ውረድ ይኖራል። በረከት ስትሰሩ፣ አስራት ስታወጡ፣ ዝክር መዘከር ስትፈልጉ እናንተ መላካችሁ ነው እንጂ እኔ ጋር ያለው ፈተና ደግሞ በጣም ነው የሚከብደው። በጣም ተውት። ረጅም ጊዜ ሆነኝ ቀሲስ ከአርብ ቀን ከሄደ ጀምሮም ከዚያም በፊትም እግሬን ይዞኝ ነበረ። እግሬን እንደ ቁስል ዝም ብሎ ነገር እያደረገ በቃ ትሽትሽ ነበር ያደረገው እግሬ። ተንኮሉ ደግሞ ቁስል እኔ ጋር ቆየ ከተባለ ሳምንት ብሎም አይቆይም። ምንም ያህል ሰፊ ቁስል ቢሆን ቶሎ ነው የሚደርቀው፣ ቁስል አይጠናብኝም። እና ይሄ ደግሞ ሆን ብሎ ያው የሱም አለበት የለ እሱ ሴራ አይደለ በቃ እየሰፋ ደይ በደይ በቃ እየነፈረቀ ብዙ ጊዜ ቆየ። ራሱ ከወር በላይ ይሆነዋልና ወይኔ እላለሁ በቃ እንደዚህ ቁስል ሳምንት ማላየው እግሬ ላይ እንደዚህ ጫወትብኝ ይሄ ቆሻሻ እያልኩኝ ያው በመችለው የገሰጽኩም እያሰርኩም ነው። ይሄ ምንድነው ያው መልእክትን ለማድረስ ምራራጥበት በምን ነው በእግሬ
ዝክርም ሆነ የትሜትን ብዬ የምዘክረው በእግሬ ነው። እሱን መያዝ ነው አላማው፣ ግን አልቻለም። እግዚአብሔር ይመስገን። ለምን መብራን ስላለች። ስለዚህ ፈተና ሲኖር አትዛሉ፣ አትደክሙ፣ አታማሩ። እንግዲህ እስረኞችን አይታችኋል። በዚያ ህይወት ላይ ሆነው እንዴት እግዚአብሔር እንደሚያመሰግኑ፣ እንዴት ደስተኛ እንደሆኑ፣ እንዴት ሰባቱንም ጸሎት ሰዓት እንደሚያደርሱ እያንዳንዱን ነገር ስሰማም ሆነ ሳያቸው ለኔ ሞላር ነው። በቅዱስ ሚካኤል ሞላሬ ነው የመጣው፣ ሞላር ነው የሆነኝ በረብ መብራን እና ይሄ ነገር ለመሰላቸው አንዳንድ ጊዜ ይሄ መንፈሳዊ ቅናት ሲኖር ነው እንትን የሚለው። መንፈሳዊ ቅናት ከሌለን እንትን እንላለን፣ እንዝላለን፣ እንደክማለን። መንፈሳዊ ቅናት ካለ ግን እንዴ እሷን ያገዛት አምላክ፣ እሷን የረዳት አምላክ እኔንስ አያግዘኝም ብለን ስናስብ እንበረታለን። በቃ እነሱን እያየን እንጽናናለን፣ እነሱን እያየን እኛም እንበረታለን። እና ውድ ተመልካቾቻችን በተቻላችሁ አቅም እናንተም እነሱ የስደት እህቶቻችን እያያችሁ በርቱ፣ ተጽናኑ። በተለይ እስረኛው እስር ቤት ሆኖ ችግር ውስጥ ሆኖ እንዴ ካመሰገነ እኔ ማን ነኝ? እኔ ምንድን ነኝ? እኔ የት ነኝ ያለሁት የሚለው ጥያቄ መጠየቅ ራሳችሁን እንዳትረሱ። ምክንያቱም እኛ መልካም ቦታ ላይ ሆነን እኛ ውጭ ሆነን እኛ ማመስገን የምንችልበት ቦታ ላይ ሆነን ካላመሰገነ ምን ያህል ቅጣት እንደሚጠብቀን እንዳትረሱ። እነሱ በዚያ ውስጥ በችግር ውስጥ በእንዲህ አይነት ህይወት ውስጥ ሆነው እንዲህ እያመሰገኑ እኛስ ያስብላልና ራሳችንን ቆም ብለን ልናይም ልንመረምርም ይገባል። አይዟችሁ። የስጋ ደዌ የስጋ በሽታ ሲመጣ አስደንግጡ። አንዳንድ ጊዜ ዲያብሎስ በስጋችን ላይ እንደ ደዌ ሆኖ የሚቀመጥም አለ። አንዳንድ ጊዜ ደግሞ ትክክለኛ የስጋ ደዌም አለ። እኔ በነገራችን ላይ ማንኛውም በሽታ ከዲያብሎስ አድርጌ ነው የማስበው። ለምን እንዳላቀ አመለካከቴም ነው ብዬ ስለማስብም እንደ እምነቴም ተደርጎልኝ ብዙ ጊዜ ተፈውሻለሁ። ብዙ ጊዜ በጣም ከባዱ ህይወት ውስጥ ሆኜ ድኛለሁ። አንዳንድ ግን የስጋ ደዌ ሲኖር ታክሞ መዳን የሚችል በጸበል መዳን የሚችል ራሳችሁ ላይ ታቅበሩ። ይሄን ያልኩባችሁ ምክንያት እኔ ሀገሬ ልጅ ከኛ ብዙም ማትረቅ ኩሬ በረት የምትባል ሀገር ላይ ያለች ነው ታሪኳን ሲናገሩ ወይም መኪና ላይ ሲያወሩ ሰማሁኝ እና ፍዝዝ ብዬ ሰማኋቸው። በጣም ማለት ነው በቃ ሰው የማያወራ የለም። ሁሉም እንደየመልኩ ይፈርዳል። ሁሉም እንደየመልኩ አዝኖላትም ያለቅሳል። ምክንያቱም ትዳር ሳይኖራት ረጅም ዓመት በአረብ ሀገር ተቃጥላ እያመማት እያቃሰተች እየሰራች ቆይቶሎ በቀይ ብላ ሳትገባ ሀገር 20 ምናምን ዓመትን አስቆጥራ ገንዘብ ምን ያረጋል? ገንዘብ ብቻ ገንዘቧን ይዛ ታማ ወደ ኢትዮጵያ ስትመጣ እንደመጣች ብዙም ሳትቆይ ጸበሉ ብድግ ብላ ትሄዳለች። ሰሜንሽ ቀድሞም አድክሟታል። በጣም ደክማለች። እለት እለት እያመማት ደክማለች። ያን ሰዓት ላይ ህመሙ እንደጀመረ ብድግ ብሎ መንጣት ወይም ደግሞ እዛው ከበረታ እዛው ይሄንን ደዌ አድርጎ ህመም አድርጎ የሚያሰቃየን ማሰርና መገሰጽ ግድ ነው። ብዙዎቻችን ማሰር ስላልቻልን ነው መንፈሱ በጣም የሚጫወትብን ማለት ነው። ማሰር የምንችል ከሆነ የምናስር ከሆነ ይሄንን የሷን ያህል ላይ ያደክም ይችላል። ከዛ አድክማት ስለመጣ እንደመጣች ገና ሰሜንሽ እንደሄደች ገደላት መንፈሱ። አስቡት። እድሜ ልኳን የኖረችው በሉት እንግዲህ በልጅነቷ በ10 ምናምን ዓመት ተሰዳ 20 ምናምን ዓመት በስደት ቆይታ ገንዘብ የሌለ ንብረት አፍርታ ምን ዋጋ አለው? ዛሬ እሷ በዚች ዓለም የለችም። ትኩስ ለቅሶ ነው። እናቷ ይሄንን ለቅሶ ስትሰማ ይሄንን ነገር ስትሰማ በድንገት ታማ እሷ ደግሞ ምግብ ምን ከልክሏት በማንኪያ ነው አሉ እንደዛ አፏ ላይ ጠብ የሚደረግላት። በቃ ሞተች አለች እየተባለች እሷም እየተጠበቀኝ ነው እናትየዋ ወላጅ እናቷ ማለት ነው። እና አንዳንድ ጊዜ የኛ ህይወት በጣም የሚያሳዝነኝ በጣም በተለይ በስደት በአውሮፓም በአረቡም በየትም ዓለም ኑሩ በስደት እድሜያችሁ እንዴት የምትጨርሱ መጥቶ ያለ መብላት። አሁን ሲጨቃጨቁበትና ሲናደዱበት የነበረው መኪና ላይ ሰማሁት። ገንዘቡ ብቻ የሚገርማችሁ ለእህት ለወንድሞቿ እንግዲህ 500 ሺህ ብር ነው የተካፈሉት። ገና ቤት አለ 2 ቤት፣ እሱም ሻወር ቤት ከተማው ላይ እሱ ገና ሳይሸጥ ማለት ነው። በጥሬ ብቻ ያለው ገንዘብ ለዚያውም እንዲህ ነው እያሉ ይባጨቃሉ። ገና የእሷ ድግስ የእሷ ተስካር ሳይወጣ እነሱ በገንዘብ እየተጣሉ 40 ገና ሳይወጣ ነው ገንዘብ ክፍፍል የገቡት። ተዋክተው ተግማምተው አሉ ለሀገር። አስቡት፣ በማን ንብረት? በእሷ ንብረት። ይሄን አንድ ልጅ ቢኖራት ይሄ ሁሉ ንብረት ለልጇ ነው እንጂ ለማንም ለከለ ይባል ማንም አይነካውም ነበር።
ሁለተኛ ደግሞ እሷ በወቅቱ ገና ያመማት ሰዓት ላይ ወይ መንፈሱን በደንብ አድርጋ ተቆጣጥራ አልያዘችው ወይ ደግሞ በቃ ሁለት ዓለም መሆን ይሄ ነው ደው አንደኛ ተነካካዋለች ሁለተኛው ብርቱ አይደለች እንግዲህ ሲገበርለት ሲመለክ የኖር አብራት ያደገ መንፈስ እንዲህ ስታረግ ደግሞ ዝም አይልም በጎን እሷን ገዝግዞ እንደመጣች ገደላት አያችሁ እንግዲህ የእናንተ ንብረት ደም የተፋችሁበት መከራ ያያችሁበት ስንት ነገር ከአረብ ጋር የተጣላችሁበት ተገጥጣችሁበት ሰደባችሁበት እንዲሆናችሁ በሳት ተቃጥላችሁ ያፈራችሁ ንብረት እግራችሁ እስኪያብጥ ቆማችሁ የሰራችሁበት ንብረት እዝግል እናንተ የሞታችሁ ጊዜ ለማን መጣያ ነው ለእህት ለወንድም እንዲሁም ደግሞ እንዲሁም ካለ ለቤተሰብ መጣያ ነው እህት ወንድምን ብዛት ከሌለ እናት አባት ከሌለ አክስት አጎት ብሎም ዘመድ አዝማድ መጣያ መደባደቢያ የኔ ያንተ ተብሎ መቧጨቂያ በሉት በቃ ባጭር አማርኛና እንዲህ እንዳይሆንብን ህይወታችን አንደኛ ጸሎት አብዝተን እንጸልይ ስግደታችንን በአግባብ እንስገድ ጸሎታችን የወረታ ይሁን ቋሚና ወጥ ጸሎት ወይም ወጥ የሆነ እንትን ቋሚ የጸሎት ሰዓት ሊኖረን ይገባል ያለበተዛ ዛሬ ነገ ተወት እንዴ ነው ያረጋን ካሳለፍን ወይም በዚህ መንገድ ካለፍን ዳቢሎስ ስንነካካው ዝም ስለማይለን እንዲሁም ደግሞ በኋላ ላይ ፈተናውን በጣም ሊያበዛብንና ይቅርታ ብዙ ችግሮች ሊያመጣብን ይችላል ምክንያቱም ስንት ሲገበር ስንት ሲበላ የነበረው መንፈስ እኛ ስንነካካው ዝም ብሎ ያያንም የሆነው ተጠብቆ እኛን እየጣለ እኛን እያዛለ እኛን እያደከመ ፈተናውን በዛው ልክ ይቀጥላል ስለዚህ በተቻላችሁ አቅም በርትታችሁ ጸልዩ ትጉ በቃ አብዝታችሁ ትጉ ያለበተዛ ከባድ ነውና ህይወት ፈጣሪ ከሁላችን ጋር ደግሞ ይሁን እኛ ባሰብነው ሳይሆን የሚጠብቀን መድኃኒዓለም ነው የሚጠብቀን አንዱ አምላክ እግዚአብሔር ነው ግን ደግሞ እኛ የተቻለንን በጣርን ቁጥርና እኛ የተቻለንን ባረግን ቁጥር ፈጣሪ ደግሞ እኛን ያግዘናል ማለት ነው ዳቢሎስ እያፈረ الفالاف ملاك ጥባቆታቸው ሳይለየን እኛም እየጠነከረን እንሄዳለን እና አትዛሉ ነው በኔ አሁን የሷ ህይወት ሲወራ እውነት ለመናገር ስደት ላይ የሌለው ያማረት ይችላል እንደው ከደጓ ሀገር ሰብስባ መታበት በላይ ይሄን ጤዛ ይላል አንዳንዱ ማለት ነው አይደግላለሁ እኔ አይደግ በወዴ ማለት ነው እንዴት ሆና እንደሰበሰበችው እኮ ቢያቁ እንዲህ ባልተሻሙና እንዲህ ባልተጣሉ ነበር የሷ ሐዘን ሳይወጣላቸው ወይ ለሷ ሐዘን ሳያዝኑ ለገንዘቡ ባላተኮሩ ነበር እኛ ግን ስንቆም አሁን ሰው ነን አይደለ ሰው ነው የምንባለው ስንሞት ግን ይሄ ሬሳው መጣት ባላላችሁ በደቂቃ ማለት ነውና የሷማ ሄዳ ወይ ሄደች እኮ ሞታ ተቀብራ ተረሳች እኮ ይባላል የሷማ አሁን ያልተረሳችው ንብረቷ ስላለ ቤተሰብ እየተብካካ እየተግማማ ስለሆነ ነው በንብረቷ እንጂ የሰው ለትንሽ ጊዜ ነው ከዛ ወዲያ ይረሳል ልጅ ካለ ህይወት ካላችሁ ትዳር ካላችሁ በዛ መሃል ፍሬ ካፈራችሁ ግን ይሄ ማን ነው ሲባል የሷ ላይ ተብሎ ስም ከመቃብር በላይ ይውላል ይላሉ እናቶቻችን ልጅ ካለና እግዚአብሔር አምላክ ይጠብቃል እናንተም በርቱ በስደት ያፈራችሁትን ለማንም እንዳይለውጥባችሁ ለማንም እንዳይሆንባችሁ በጸሎት በርቱ መታችሁ ደግሞ የእፎ እንጀራ ሰጥቷችሁ በስደት ደም የተፋችሁበትን የለፋችሁበትን ንብረት ይሄ ደሞሆናችሁ እንድታዙት እንድትበሉት ይፍቀድላችሁ መድኃኒዓለም በሰራችሁ ቤት እፎይ ብላችሁ እንድታርፉበት ባላችሁ ገንዘብ ነግዳችሁም ሆነ ቁጭ ብላችሁም በልታችሁ ሆነ እንድታልፉ እግዚአብሔር ይርዳችሁ ያለበተዛ በጣም ከባድ ነው ጊዜው አንደኛ ሞቱን ከፍቷል ዳቢሎስ ደግሞ ስራው ነው ስራዬ ነው የሌለ እውነት ለመናገር ስራው ነው ይሰራል በቃ ምክንያቱም እኛን ማሳሳትና እኛን መግደል እኛን ወዳላ ባሌ ነገር መምራት እኛን አንድ ነገር እንድንሆን ማድረግ ነው የሱ ስራ በቃ ምክንያቱም ስራው ነው እኛ ደግሞ ይሄንን አውቀን እየበረታን እየጠነከርን እሱን እየተቃወምን እግዚአብሔርን እያመሰገን ብንሞት አንደኛ የነፍስም የስጋም እንትን አናጣ እቺ ልጅ አሁን እኔ የቆረበችም ምሳም እንደዚህ ቶሎ የገባችም አልመሰለኝም እንደ ጨዋታቸው ወዲያው እንደሄደ እኔ ቀደማት ዳቢሎስ ምክንያቱም ከሄደች እዛ ምሳ ገብታ ነፍሷ እንደምታድን ያውቃል እሱ እንደሚያዝ ያውቃል ያለው አማራጭ ስላልታሰረም በርትታም ስላላደከመችው ቶሎ አፍኖ መግደል ነው አፍኖ ገደላት አያችሁ በቃ እቺ ልጅ አሁን በዛ በቃ ሄደች ምንም ሳታይ ትዳርም ይዛ የራሷ ነገር የኔ የምትለው ህይወት ሳይኖራ የትም ለፍታ ይኸው በዛው ጥላው ሄደች ከዚህ ተጠብቃችሁ መድኃኒዓለም
መብራን ከዚህ ተጠብቃችሁ በርቱ። ሀገር ገብቶ ንስሐ ገብቶ ስጋው ደግሞ ተቀብሎ መሞት እኮ እረፍት ነው። ተውት። ይሄ ምድር ላይ የሚቀረው ኃላፊው ጠፊው ንብረትን እንኳን አይደለም የሚያሳስበው፣ የሰማዩን ማጣት ራሱ ያሳስበው። የላይኛውን ቤት ማጣት አያስጨንቅም? በጣም እኮ የሚያስፈራው፣ በጣም የሚያሳስበው። እውነት ለመናገር ለምን ከሁለት ዓለም እንዴት እንሆናለን? ከሁለት እንዴት እንሰደዳለን? ከምድሩ ከሰማይ ቤቱም እንዴት ተሰደን ይሆናል? እውነቴን ሁለት ያጣ እንዴት እንሆናለን? የምድሩ እኮ ቀሪ ነው፣ ኃላፊ ነው፣ የዛፍ ጥላ ነው ይላሉ እናቶቻችን። ነገ በዚህ ሲሉት በዚህ የሚሄድ ነገ ጥለነው የምንሄድ ከንቱ ነው ማለት ነው። ነገር ግን ያን ከንቱነቱን ደግሞ እግዚአብሔርን እያመሰገን አስራቱን እየሰጥን በረከቱን እየሰጥን ምድራዊውን ብቻ ሳይሆን ሰማያዊውንም እያሰብን ለሰማያዊ ቤታችን ስንቅ እያዘጋጅን ካላለፍን በቀር ብቻውን ካላት ንብረት እህት ወንድም እንዲህ ከሚጣላበት ይሄኔ እኮ አስራት ሰጥታ አይሆንም። ይሄኔ የሰበሰበችው ይሄኔ እኮ በረከት እየሰጠች ለእግዚአብሔር አላበደረችም። ይሄኔ እኮ ንስሐዋን አልታጠበችም። ይሄኔ ስጋው ደሙን አልተቀበለችም። አስባችሁታ? የሁሉ ንብረት ቤተሰብ ከሚጣላበት እንደው ግማሹ እንኳን ለነዳያን ሆኖላት ቢሆን ግማሹ እግዚአብሔር ቤተ መቅደስን ሰርታበት ቢሆን እንግዲህ ሞቶች አይባልም፣ አረፈች ነው። ምክንያቱም ከዚህ ዓለም ብታርፍም ከወዲያኛው ዓለም ምን እንደሚጠብቃት ይታወቃልና። እና ውድ ተመልካቾቻችን በርቱ። ይህ ዓለም ከንቱ ነው፣ እያሳሳቀ እያታለለ ይዞን ነው የሚጠፋው። እና ለዚህ ደግሞ ብልጥ መሆን ነው መድኃኒቱ። ብልጥ ከሆነን ደግሞ የምድሩንም የሰማዩንም ሰርተን እናልፋለን። ሁሉም እኮ ኃላፊ ነው። ማንም በዚህ ምድር የሚቀር የለም። ይሄ ሁሉም ከንቱ ነው። ንብረት ቢኖረን ቤት ቢኖረን 10-15 ልጆች ቢኖሩን ስልሱን ልሰራ ነው። እንትኔ በስሏል፣ ሮዜ እየበሰለ ነው እና ሁሉም ነገር ድንች ነው የጠበስኩት። ባግንጃን ምናምን የተለያየ ነገሮች አላገኘሁም። እነሱ ቢኖር አሁን ሞር ያጣፍጠው ነበር፣ ግን መዞሩም ደከመኝ ፍለጋ ማለት ነው። እና ያለውን ቤት ያፈራውን ነው የምሰራው ማለት ነው። ቀየር እንዲል ፈልጌ ነው። ምክንያቱም ዘንድሮ ባለ 50 ይለያል። ዶሮ ራሱ የተሰራው ማክሰኞ ቀን ነው። እውነት ለመናገር እግዚአብሔር በሚያውቀው እውነታውን ስነግራችሁ ማለት ነው። ምክንያቱም በዚያው ሄድኩኝ ሐሙስ ዕለት እስካሁን ስዞር ከርሜ እንግዲህ ማክሰኞ ዕለት ማታ አይደል የገባሁት። ከመሸ እንደገባው ነው ዶሮ ራሱ የተሰራው። ምክንያቱም አልነበርኩም ማለት ይቻላል። እነሱም ደግሞ እኔ ከሌሉ ብለው ነው መሰለኝ አልሰሩም። አሹም አብሮኝ ነበር። ሲስቱናት ያው እኛ ስንኖር ነው እንትን የምትለው እንጂ ብዙም እንትን አትልም እሷ ደግሞ። እና ተመስገን ሰው በጭፈራም ቤተሰብ ጋር የዘረም በመብል በመጠጥ ሲያሳልፍ፣ እኛ ደግሞ ተመስገን ብዙ ቦታ ጎብኝተን ብዙ ገዳም ጋር ሄደን እግዚአብሔርን አመስግነን መጣ። በየሄድኩበት ደብር መብራንን ሳመሰግን ነበረ። ምክንያቱም ሁሉ በእሷ ነው የሚሆነው። እንደ ሰውኛ ስታስቡት ስጋ ይዝላል፣ ይደክማል። ግን ያው አንዳንድ ነገር ከእግዚአብሔር ሲሆን ትእዛዙና ልባችሁ ላይ ሲሆን ያ ሁሉም ነገር ረስታችሁት በሚሆነው ነገር እየተጽናናችሁ ደስ እያለኝ ያሳለፍኩት። እውነት ለመናገር በተለይ የእስረኞቹን ነገር አይነገር። እውነት ለመናገር እሱ እንደው ኮዲፍቸው እግዚአብሔር ይመስገን እንኳን ለዚህ አበቃን። እስረኛን ለመመገብ እስረኛን ለመጠየቅ እንኳን አበቃን። ትልቁም ከሚታዘዝ ውስጥ እሱ እንደሆነ እኔ ያለላችሁም እስረኞችን ሲያወሩት ነበርና እግዚአብሔር ይመስገን። ከዚህ በዘለለ ራሳችሁን ጠብቁ ውድ ተመልካቾቻችን። የቤታችንን ህይወት እናንተም እንዳትደግሙት በእናንተም እንዳይሆን እባካችሁ ራሳችሁን እየጠበቃችሁ በምትችሉት አቅም እንዳልኳችሁ ቀሲስ ሄኖክ ምን ይላሉ? የነብርን ጭራ አይያዙ ከያዙም አይለቁ ይላሉ። ነብር ኃይሉ ያለው ጭራው ላይ ነው። ጭራውን ከያዛችሁ ኃይሉ ይደክምላችኋል። ይዛችሁ ተዘናግታችሁ ግን ከለቀቃችሁት ያው ምን እንደሚያረጋችሁ ግልጽ ነው። ይህ ማለት ምንድነው? ዲያብሎስን አለመከነካካት ነው። ነካክታችሁ ከጀመራችሁ ደግሞ አትተውት። ከተዋችሁ የሱ ይገፋል። በድክመታችሁ በዛላችሁ በሰነፋችሁ በተዘናጋችሁ ቁጥር እሱ ደግሞ 10 እጥፍ እየከፋ እንዴት ነው የሚለው እንኳን አይደለም ሳይሸኝ ኖሮ ቀርቶ ይላል እኮ አባዬ ዮሐንስ ብዙ ጊዜ የሚናገሩት ነው። መጽሐፍ ቅዱስም ላይ ያለው ነው። አንድ ሰው ከሱ መንፈሱ ርቆለት መንፈሱ ወጥቶ ከሱ ላይ ካልበረታ፣ ካልሰገደ፣ ካልጸለየ መልሶ የሚዘላዘል ከሆነ መልሶ ኃጢአት የሚሰራ ከሆነ መልሶ እንትን የሚል ከሆነ ከሄዱት 7 እጥፍ ይከፉ
እንደሚገቡ ታውቃላችሁ አይደለ? እናውቃለን። ሲነገረንም ሲሰበከንም ሊኖር ነው። አስቡት እንግዲህ 7 እጥፍ ማለት 1000 ከሆነ ያለብን 1000 ሲባዛ በ7 ስንት እንደሚሆን አስቡት። 7000 ሆኖ ይገባል ማለት ነው። እና 7 እጥፍ ከፍቶ የሚመጣው ዲያብሎስ እንዳለ ያወቅን ከጀመርን አለማቆም ነው። ደግሞ መብራን ትርዳን። በእርግጥ አንዳንድ ጊዜ ሆን ብሎ እሱ ያሰንፋል፣ ያዝላል፣ ያደክማል። ይሄ ደግሞ ሸልተኛ አይነት ነገር ስሜት የለም ያን ነገር ያንጸባርቃል። ምንድነው እናንተ ለትለት በተጋችሁና ለትለት በበራቻችሁ ቁጥር ኃይሉ እየደከመና ብዙ ሰራዊት መሰብሰብ እንዳልቻለ ብዙ ሰራዊታቸውን እየተራገፉና እየተቃለሉ እንደሆነ ስለሚያውቅ ያለው አማራጭ እሱ ምንድነው እናንተም በተቻላችሁ አቅም መፈተን እንድትዝሉ እንድትደክሙና ምስጋናው እንድታቋርጡ። ስለዚህ እናንተ ደግሞ ያንን አቆማችሁ ማለት እንግዲህ ያው ነግሬያችኋለሁ ዲያብሎስ ምን ያህል እንደሚጫወትባችሁ። ስለዚህ እንደምንም እያላችሁ በርቱ። ማስፈራሪያ አይደለም፣ እንደ እውነታው ነው። እንግዲህ ከእህት ወንድሞቻችን ህይወት ብዙ ነገር እንደምትማሩበት ተስፋ አደርጋለሁ። እንግዲህ ያው ከስንት ጊዜ በኋላ ወደ ኩሽና ተመልሻለሁ። ምክር በኩሽና ብሎት ያው ዛሬ ብዙ አላወራኋቸውም፣ በጣም ይቅርታ። ከዚህ በዘለለ የእህታችን ህይወት ታሪክ ይቀጥላል። የሷ ብዙ ነገር ትማሩበታላችሁ። በቃ እግዚአብሔር አምላክ ኃጢአተኛን እንዴት መጎብኘት እንደሚችል ቀናት ወራት ሳይፈጅበት እንዴት ለወደደው ለፈቀደችው መብራን መገለጽ እንደሚችል የምትማሩበትም ነው። በዚያ ላይ ደግሞ ከአንዳንዶቻችን ህይወት ያንዳንዱ ህይወት ይለያልና ያንዳንዱ ፈተናና ያንዳንዱ ፈተና ይለያልና ያንዳንዶቻችንን ስናይ ውይ እንዲህም አለ ተመስገን እኔ እኮ እንዲህ ነው እያልኩ አማርራለሁ ለካ ከኔም ይባሳል እንድንል ይረዳናል። ስለዚህ አድምጡት፣ በደንብ ትማሩበታላችሁ። ውድ ተመልካቾቻችን እንግዲህ እግዚአብሔር ከእናንተ ጋር ይሁን፣ መድኃኒዓለም ይጠብቃችሁ፣ እነሱንም ያበርታችሁ። ከእህታችን ከእንግዲህ ከመለቀው ቪዲዮ ላይ ከታይ ኮሜንት ላይ ክርስትና ስም አስቀምጡላት። ምክንያቱም መጨረሻው ድረስ ከሰማችሁት ምን ቃል እንደገባችልኝ እዛ ላይ ታገኙታላችሁ። ስለዚህ ክርስትና ስም አስቀምጣችሁ መብራን እንድታስባችሁ እሷ መልእክት ትናገራለች ማለት ነው። መብራን ትርዳን፣ በያላችሁበት መድኃኒዓለም ይጠብቃችሁ፣ ከክፉ ነገር ሁሉ ይታደጋችሁ፣ ኃይለ አጋንንትን ከእግራችሁ በታይ ይጣልላችሁ። እናንተ በዲያብሎስ ላይ ሰልጥኑበት እንጂ ዲያብሎስ በእናንተ ላይ ሰልጥንባችሁ። ምክንያቱም የእግዚአብሔር መንፈስ ቅዱስ ከራቀን እኛ ከተኛን ዲያብሎስ በእኛ ላይ ብዙ ነገር ያደርጋልና አትፍሩ፣ አትደንግጡ። የሥጋ መጎሰም ሲኖር ፈተና ሲኖር ነገሮች ሲደራረቡ አትደንግጡ። ውሃ ካልደፈረሰ አይጠራም። ገብታችኋል? የእናንተም ዝብርቅርቅርቅ ካያለ ቦታ ይዞ አንድ ነገር ከተዘበራረቀ ቦታ ይዞ መስመር ሊይዝ እንደሆነ አስቡ። እሺ እውነቴን እምላችሁ እኔ ብዙ የጨለማ ቀን አሳልፌያለሁ። ይሄ ቀን አያልፍም ያልኳቸው ቀኖች ብዙ አልፈው ያውቃሉ። ተስፋ ቆርጬ አሁንማ በቃልኝ ያልኩበት ጊዜ ላይ ዳግም በርትቼ ተነስቼ ዲያብሎስን ድል አድርጌ አውቃለሁ። ዲያብሎስን ተቆጣጥሬ አውቃለሁ። የሆነ ይለያል፣ አልቻልኩትም። ኧረ መብራን መቆጣጠር አልችልም፣ የት ነሽ ብዬ ያለቀስኩባትን ያክል በኋላ ላይ ማሪኝ ስለመብራን ሸኝኝ ብሎ እንዲለምነኝ አድርጌዋለሁ። ይህ በማን ነው? በእግዚአብሔር ቸርነት። ይህ በማን ነው? በእግዚአብሔር ኃያልነት ነው። የሰው ልጅ በምድር ምንም ኃይል የለውም፣ ምንም። እኛ ኃይላችን እግዚአብሔር ብቻ ነው። በቃ እኛ በተቻለን አቅም እግዚአብሔር እናመሰግናለን። ምስጋናን የጠላ ዲያብሎስ ደግሞ ከኛ ይሸሻል። ምስጋናን የጠላ ዲያብሎስ ደግሞ እኛ ላይ ሆኖ እኛን መስሎ ይጮሃል። በቃ ይሄ ነው፣ ምንም አዲስ ነገር የለውም። ሰው ብዙ ነገር ሊያወራ ይችላል፣ ሰው ብዙ ነገር ይል ይችላል። ላልገባቸው፣ ላልተረዱት፣ የመንፈሱ ውጊያ ላልገባቸው፣ ሲገባችሁ ግን ምንም እንደሆነ ይታወቃል፣ ግልጽም ነው። ስለዚህ በርቱ፣ በተቻላችሁ አቅም መብራን እንድታግዛችሁ እየለመናችሁ በርቱ፣ ጸልዩ፣ ስገዱ። እሺ ሁሉም ነገር ያልፋል። የማያልፍ ቀን የሚመስሏችሁ ሁሉ አልፈው ነገ እግዚአብሔር ይመስገን ይሄው እዚህ ደረስኩኝ መብራን ትመስገን የምትሉበት ቀን ይመጣል። እሺ ጨልሞ አይቀርም፣ ወድቃችሁ አትቀሩ። ፈተናው በዚህ ይቀጥላል። እውነት ለመናገር ማለት ነው ቀን አለው። በቃ ይሄን የምትበረቱበት ቀን አለው። አንድ ነገር ሲመጣ ደግሞ አማራሪ ሳይሆን አመስጋኝ ሁኑ። በቃ የሚሆነው ሁሉ በምክንያት ነው። የሚሆነው ሁሉ ለበጎ ነው። የሚገርማችሁ ነገር እግዚአብሔር ያለ አቅማችን አንዳችን ነገር አይሰጠንም። የሰናፍጭ ቅንጣት ያህል እምነት ካላችሁ አይደል የተባልነው? ትንሽዬ እምነት ካለን በእምነታችን ልክ በትዕግስታችን ልክ ነው የምንፈተነው።
ላንችለው አይሰጠንም። ስለዚህ የሆነ ነገር ሲመጣ ላልችል አልሰጠኸኝምና አንተ አበርታኝ ማለትን እንዳትረሱ። አንተ አንደበት ሁነኝ፣ አንተ ሞገስ ሁነኝ፣ አንተ ክብር ሁነኝ፣ አንተ ኃይልን አድለኝ፣ እሱን የምጥልበትን እሱን የማዋረድበትን ማለታችሁን አትዘንጉ እንጂ ለምን እንዲሆነ ፈተናው በዛብኝ። አሁን ነገር ብዙ ሰው እንዳወራው ይፈልጋል። እኔ ስመጣ የሚገርማችሁ ነገር በዋትስአፕ ኢሞዬ፣ ቴሌግራሜ በስመ አብ ወልድ መንፈስ ቅዱስ እኔማ ምን ጉድ አገር ተለብሻለሁ ያልኩኝ በቃ ከመቶ ምናምን በላይ ቴክስት ነው ያለው በአንደኛው ብቻ በኢሞ በዋትስአፕ በቴሌግራም በሶስቱም ብቻ ታው ስንትና ስንት መቶ እንዳለ እና ሳይወድ ደነገጥኩ። ይሄ ሁሉ ሰው መቼ ነው መመልስለት? ይሄ ሁሉ ሰው መቼ ነው ደውዬ እንደነመረው ሁሉም የሚለው ደውይልኝ 24 ሰዓት መደዳ እየቀጠቀጡ እባክሽን ማወራሽ አለ ደውይልኝ። እርግጠኛ ነኝ የሚያወራችሁ ነገር ደግሞ እኮ እኔ ያደኩበት አላድ የሚተናገርኩት ደጋግም በዚህ ላይ የማወራችሁ ነገር ይሄ ያደግንበት ሁሉም ተመሳሳይ አብዛኛዎቻችን ተመሳሳይ ነገር ልጆች እንዲህ ነው ፈተና አለ እንዲህ ነው ያደግኩት ምን ላድርግ መጨረሻው እንግዲህ ይሄን ሁሉ ከመምጣት ጀምሮ እያደመጡ መልሰው አሁን ምን ላድርግ ነው ጥያቄያቸው። ምን አድርጉ እያልኩ ነበር ስናገር የነበረው። በርቱ ነው፣ ጸልዩ ነው፣ ስገዱ ነው፣ ፈተናው አትዛሉ ነው። ከጀመራችሁ አታቋርጡ አይደል? በቃ ይሄን እኮ በደውልም እነሱ እንዴ ነው የምላቸው። ግን እነሱ ሁሉም ሰው በፊና ይሄን ነገር እንዳወራው ይፈልጋል። እኔ ደግሞ መቼ እንዴት ይመቸኝ እንዴት ልቻል? እና ለኔም እያሰባችሁልኝ እሺ። ታውቃላችሁ በቀን ስንት ሰው እንደማስተናግድ፣ ታውቃላችሁ በቀን ስንት ቦታ እንደምረግጥ፣ ስንት ስራ አለ። ህጋ የስላሴና ወይቃ ማዘጋጀት አለ። ይሄኛው ደረሰልኝ ያደረሰልኝ የጎደለኝ ይላማለ የሚባል ነገር አለ። የተለያዩ አሉ። የሚካኤልን በረከት ጀምረናል። በላይ ይሄ ዝክሩ እንደምታዩት ነው። በረከት የበዓል ስጦታው በቃ ሰውነቴ ውጥርጥር ስላለ ይህን ነገር ሁላችሁን በፊና ስላላወራችሁ እንዳይከፋችሁ። ማኔ ስደውላ አታነሳም። እኔ እንዲህ ብያት ቮይስ አስቀምጬላት ደውላ ሰዓት ጠብቃ ሰዓት ይዛ ደውላ እንዲህ ነው ብላ አላማከረችኝም። ስለመናፍስት ውጊያ አትበሉም። ስለመናፍስት ውጊያ እኮ መምህር ተስፋዬ ብዙ ጊዜ ተናግሯል። ገጠመኝ በደንብ አድምጡ። እውነቴን ነው። ገጠመኝ አድምጣችሁ የኔን ቪዲዮ ከመግባቴ ጀምሮ የኢትዮጵያ ሰምታችሁ ካልተቀየራችሁ ነው ቢደውል ምን ዋጋ አለ? እውነቴን ነው። አንዳንድ ሰው ሆነ እኔ እንደዚህ ነገር የሚያየኛል። ኧረ ተው፣ እኔ አንድ ማረባ ደካማ ሴት ነኝ። ኧረ ተው፣ ከእናንተም የማልሻል ነኝ። ወላዲት መንፈስ እንደዛ አድርግልን እሰሪልን እንደዛ አድርጉልኝ። ተው፣ እኔም እያሰባችሁ እሺ። ከንቱ ውዳሴ የሚባል ነገር አለ። አሁን አንድ ነገር አንድ እህቴ የሚገርም አንድ ነገር ባረግላት የመናፍስቱን ጉዳይ በጣም ነበር የሚረብሻትና ቢታሰርላትና ሰላም አግኝታ ደህና እየበረታች እያለች የማህበሩን አባል በስልክ የምታውቃቸውን የሚጮኸውን እጃዛ ቤት ሄዳ የታመመው ሰው ሁሉ እያገናኘች እንዲያርግልኝ ስደውል ነው 24 ሰዓት በቃ ሰው አንድ ሰው ደውሎ እኮ ካላነሳችሁ አልቻላችሁም አይደለ? አጭር ጥያቄ የሆነ ቦታ ብትሆኑ ነው እንጂ እያየ ሰው ዝም አይልም። እሷ በስማም ወድ አንዳንዴ ኔትወርኬን ወይ ዘጋው እንደሆነ እንጂ እሷ ጀመረች ደውል ማለት በላይ ነው የምትደውለው። በቃ ይሄን ስትሉት እህቴ፣ ይሄን ስትሉ ጓደኛዬ፣ ይሄን ስትሉ የጃዛ ቤቴ፣ ይሄን ስትሉ አንድ በሽተኛ አለ ስልክ ነው ወላውን መቀየታችሁ ኦንላይን መስመር ላይ ዘጋይታ ስደውሉ ትቀይታችኋለች። እና ወይ መድኃኒዓለም አልኩኝ። ህልምም እንደዛው የሚያረጋሉና ኧረ ተው እላለሁ አንዳንዴና በምን ቃል ትነግራለህ? ታው እንዴ ነው ብላችሁ ነግራችሁ መልሶ ይሄን ስራ ከሰራ በምን ቃል ታስረዱታላችሁና ለኔም እያሰባችሁ ነው። እሺ ለኔም እያዘናችሁልኝ፣ ለኔም እየጸለያችሁልኝ ነገ ሰው ነኝ መድከም አለ። እውነት ለመናገር ይሄን ሰሞን እስከ መብርሃን ካላረፍኩኝ እንትን ቅዱስ ጊዮርጊስ ያመት ነው ታውቃላችሁ። ያዚ አይታሰብም። የራሴ ወዳጄ ነው። ጥያቄም አይኖረው ድግሱ የመብርሃን በየወራ አይቋረጥም ይሁላችንም። ስለዚህ የእሷን ድግስ በርትቼ ልደግስ ይችን ሰሞን ካላረፍኩኝ አለቀልኝ። ቆሜ መደገሴን ራሱ እንጃ። ምክንያቱም በጣም ነው የደከምኩት፣ በጣም ነው የዛልኩት። ይሄ በላይ ደግሞ ገጠር ስትሄዱ ያለው ፈተና ታውቁታላችሁ። ሙቀቱ፣ አየሩ ይቀየራል፣ ብዙ ነገሩ በቃ እና ተምታቶብኝ ነበረ። ሙቀቱን አልቻልኩም። በቃ ዳይብደ እንቅልፍ አጥቼ ነበረ። ህሊኔ እንዴትም ተጠናቆልኝ የሚሄደው ነገር አይነት ይሄን ጨርሼ ደግሞ እነሱ ጋር የሚሄደው ኢንተርቪው ለማድረግ አይነት ስሜቱ አለ፣ ሀሳቡ አለ። በቃ ህሊኔ ማላረፈ ነበር። ሙቀቱ ለሊቱን ሲቃርጎ እንደገደለ ማላባችሁ ስለሚገለበጥ በቃ እንቅልፍ የሚባል መስቶኝ ነበር እና ያ የስጋ ድካም ስለሚኖር አረፍ ብዬ ነው እንግዲህ ወደ ዝክሩ የሚሄደው። እግዚአብሔር ከእናንተ ይሁን። እወዳችኋለሁ። በርቱ፣ ጠንክሩ፣ ፈጣሪ ያግዛችሁ።
በገጠመኝ ምን እንደተማራችሁበት በኮሜንት ጻፉ። በተለይ የእህታችንን ታሪክ በጣም ትማሩበታላችሁ። በጉጉት ጠብቁ። ደህና ሁኑ። ቻው። ከዚህ በመቀጠል ምናልባት ሲበሉ ላሳያችሁ። እነሱ በጣም ነው የሚወዱ እንዲህ አይነት ነገር አሳያችኋለሁ።